ሰላማችሁ እንደ ወንዝ ይሁን። በጣም ወዳችሁ ማከብራችሁ ውድ በክርስቶስ ወጣት ቤተሰቦች እንዴት ናችሁ? ዛሬ እንግዲህ አልጠፋም ባልኩት መሰረት በአሪፍ ፕሮግራም ተመልሼ መጥቻለሁ። በዚህ ዩቲዩብ ቻናል አንድ አሪፍ ፕሮግራም ጀምሬላችኋለሁ። የ21 ቀን የመገለጥ ቪዲዮዎች በሚል ርዕስ 21 ቪዲዮዎችን እሰራላችኋለሁ ማለት ነው። የመገለጥ ቪዲዮዎች ናቸው ወይ ደግሞ መጽሐፍ ቅዱሳችን በኤፌሶን ምዕራፍ 1 ቁጥር 17 ላይ ካለው ቃል ተነስቼ ስለዚህ ነገር እነግራችኋለሁ ወይ አብራራለሁ ማለት ነው። ምዕራፍ 1 ቁጥር 17 ላይ የእግዚአብሔር ቃል እንዲህ ብሎ ይናገራል። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ እለምናለሁ። ይህም የልቦና ዓይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምንም ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው እያለ ይናገራል ማለት ነው። እዚህ ጋር ምን አለ? የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብንና የመገለጥን መንፈስ እንዲሰጣችሁ ምን ይላል? እለምናለሁ አለ። የመገለጥ መንፈስ አለ ማለት ነው። የጥበብና የመገለጥ መንፈስ። ይሄ ማለት እኔ የእግዚአብሔር ቃል ሁሉ መገለጥ ያስፈልጋቸዋል ወይ ደግሞ የመገለጥ መጽሐፍ ነው። ይህ መጽሐፍ ቅዱሳችን የመገለጥ ነው። ክርስትና ምንድን ነው ስንል ክርስትና የመገለጥ ህይወት ነው። መንፈስ ቅዱስ የሚገልጥልን ህይወት ነው። ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 6 ቁጥር 63 ላይ እስቲ እናንብበው። አንዳንድ ሰዎች መጽሐፍ ቅዱስ መገለጥ አያስፈልገውም በራሱ በቃ የተገለጠ ነው ግልጽ ነው ብሎ የሚያምኑ አሉ። ነገር ግን አዎ ግልጽ ነው የእግዚአብሔር ቃል። ነገር ግን መገለጥ የሚለውን ነገር ልንመለከት ይገባል። የእግዚአብሔር ቃል ወደኛ ሲመጣ ወይ ወደኛ ሲደርስ በሁለት መንገዶች ወደኛ ይደርሳል። አንደኛው ሎጎስ የምንለው ነው አይደል? ጥሬ ቃሉ እንዲሁ ከላይ የሚታየው ሁሉም ሰው የሚሰማው ነገር ማለት ነው። እንደዛው ነው ወደኛ ይመጣል። ልክ መጀመሪያ ጊዜ እኛም ስናነበው ምናምን ሎጎስ ሆኖ ነው ወደኛ የሚመጣው። ያ ቃል ግን ወዴት ይቀየራል ካላችሁ ደግሞ ሬማ ሆኖ ወደኛ የሚመጣ የእግዚአብሔር ቃል አለ። ይሄ ሬማ የሆነው የእግዚአብሔር ቃል እንዴት ነው ስንል ሎጎስ ሆኖ ወደ ውስጣችን ሊገባ ይችላል። አንድ ቃል በአእምሮአችን ስንሰማ ወይ ደግሞ ልክ መጀመሪያ አእምሮአችን ላይ ሲደርስ ሎጎስ ሆኖ ነው የሚመጣው። ይሄ አእምሮአችን ላይ ያለው የእግዚአብሔር ቃል በመገለጥ መንፈስ ልክ ወደ መንፈሳችን ሲወርድ ማለት ነው። መንፈሳችን ውስጥ ሲገባ ያኔ ነው ሬማ የሚሆነው። ያ ማለት ደግሞ የእውቀት ጉዳይ አይደለም ወይ ደግሞ በአእምሮ የማወቅ ጉዳይ አይደለም። መንፈሳችን ውስጥ ይገባና ያ ቃል ህይወት ይሆናል። ዮሐንስ ላይ ያለውን ቃል እንመልከት። ጌታችን ኢየሱስ ክርስቶስ የተናገረውን ማለት ነው። ዮሐንስ 6:63 ላይ እንዲህ ይላል፣ ህይወትን የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስ ነው ህይወትም ነው። ተመልከቱ እንግዲህ ኢየሱስ ምን አለ? እኔ የነገርኳችሁ ቃል መንፈስ ነው ህይወትም ነው። መንፈስ የሆነውን የእግዚአብሔርን ቃል እንዴት በስጋ አእምሮ ትረዳለህ? ለዚህ ነው የመገለጥ መንፈስ የሚያስፈልገው ማለት ነው። የእግዚአብሔርን ቃል የምንረዳው በመገለጥ መንፈስ ነው። መንፈስ ነው የሚያበራልን። ምክንያቱም ቃሉ መንፈስ ነው። መንፈስ የሆነውን የእግዚአብሔርን ቃል በሎጎስ ደረጃ መኖር አይቻልም። ሬማ ሆኖ በመንፈስ ቅዱስ መገለጥ መንፈሳችን ውስጥ ዲፖዚት ካልተደረገ ውስጣችን ካልገባ ካልተቀመጠ ህይወት ሊሆነን አይችልም። ለዚህ ነው የመገለጥ መንፈስ የሚያስፈልገው ማለት ነው። ለምሳሌ አንድን የእግዚአብሔርን ቃል ጌታችን ኢየሱስ ክርስቶስ የተናገረውን ለሚያምን ሁሉ ይቻላል አለ። አሁን ይህንን ጥቅስ በየታክሲዎቹ በየቤቱም በየግድግዳው ታገኙታላችሁ። ለሚያምን ሁሉ ይቻላል። ይህንን የእግዚአብሔርን ቃል በአእምሮ ደረጃ አብዛኛው ሰው ያውቃል።
ብዙ ሰው ያውቃል ይሄንን ቃል ማለት ነው። በሎጎስ ደረጃ እዚህ አእምሮአችን ላይ ተቀምጧል። ለሚያምን ሁሉ ይቻላል ማንም ይላቸዋል። ነገር ግን ይህ ቃል ሬማ ሆኖ መንፈሳቸው ውስጥ የገባ ሰዎች መንፈሳቸው ውስጥ የገባ እነዛ ሰዎች በምድር ላይ ተጽዕኖ ይፈጥራሉ። ምክንያቱም ለሚያምን ሁሉ ይቻላል የሚለው የእግዚአብሔር ቃል ለነሱ ዕውቀት አይደለም፣ አእምሮአቸው ላይ የሚቀር አይደለም። አያችሁ፣ ውስጣቸው ገብቶ መንፈሳችን ውስጥ ገብቶ ህይወት የሚሆን ነው። ህይወት ነው፣ ኑሮ ነው የሚሆነው። ለዛ ነው የመገለጥ መንፈስ የሚያስፈልገው። የመገለጥ መንፈስ ከሎጎስ ወደ ሬማ ቃልን የሚለወጥበት ማለት ነው። የኢየሱስ ቃል መንፈስ በዚህ በአእምሮ ወይ ደግሞ በስጋዊ ማንነት መረዳት አይቻልም። ህይወት ሊሆን አይችልም በዛ መንገድ። እስቲ አንደኛ ቆሮንቶስ ላይ ምን ይላል ጳውሎስ? አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 14 እንደዚህ አለ። ለፍጥረታዊው ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም፣ በመንፈስም የሚመረመር ስለሆነ ሊያውቀው አይችልም። መንፈሳዊ ሰው ግን ሁሉን ይመረምራል፣ ራሱ ግን በማንም አይመረመርም። እንዲያስተምረው የጌታን ልብ ማናውቆት ነው። እኛ ግን የክርስቶስ ልብ አለን። ምን አለ? ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አለና አይቀበለውም ማለት። በመንፈስ የሚመረመር ስለሆነ ሊያውቀው አይችልም። አያችሁ፣ በመንፈስ ነው የሚመረመረው። የእግዚአብሔርን ቃል ስናነብ በመንፈስ ነው የምናነበው። እንደዛ ካልሆነ ሊገባን አይችልም። መንፈሳዊ ነገር ሁሉ የእግዚአብሔር ነገር ሁሉ በመንፈስ የሚታወቅ ነው፣ በመንፈስ የሚደረስበት ነው፣ መንፈስ የሚያበራልን ነገር ነው እንጂ የቃላት ጫወታ ወይ ደግሞ ሃይማኖት እንደሚያስተምረው እንደዛ አይደለም። በመንፈስ ውስጣችን ገብቶ የምንኖረው ህይወት ነው የእግዚአብሔር ቃል ማለት ነው። ስለዚህ በዚህ በ21 ቪዲዮዎች ከዚህ ከእግዚአብሔር ቃል እጅግ ጥልቅ የሆኑ ህይወት ለዋጭ የሆኑ መንፈሳዊ ነገራችሁ 360 ዲግሪ የሚለውጡ የእግዚአብሔር ቃል መገለጦችን አወራቸዋለሁ። የእግዚአብሔር ቃል መገለጥ ጌታችን ኢየሱስ ክርስቶስ እንዲህ አለ፣ ስትጸልዩ እንዲህ ብላችሁ ጸልዩ፣ የየዕለት እንጀራችንን ስጠን ዛሬ። እንጀራ የሚለው መገለጥ ነው። የየዕለት መገለጥን ስጠን። በየዕለቱ ከእግዚአብሔር ቃል መገለጥ ያስፈልገናል። ስለዚህ እርግጠኛ ሆኜ ልንገራችሁ፣ የምትከታተሉ ከሆነ ይህንን 21 የመገለጥ ቪዲዮዎችን በትክክል የምትከታተሉ ከሆነ መንፈሳዊ ነገራችሁ እመኑኝ፣ መንፈሳዊ ነገር የከበደባችሁ፣ መንፈሳዊ ነገር ሩቅ የሆነባችሁ እመኑኝ፣ መንፈሳዊ ነገር ይበራላችኋል። መንፈሳዊ ምስጢሮች ከእግዚአብሔር ቃል መገለጥ እናያለን ማለት ነው። የተለያዩ ነገሮች እንዴት መንፈስ ዓለም ላይ መግባት እንደምትችሉ፣ መንፈስ ዓለምን እንዴት ማንቀሳቀስ እንደምትችሉ፣ በህይወታችሁ ላይ መንፈሳዊው ዓለም በኃይል እንዲሰራላችሁ እንዴት ማድረግ እንደምትችሉ በጥልቀት እናያለን። ይህን ስላችሁ በአንድ ነገር ነው፣ በመገለጥ መንፈስ ነው፣ በጥበብና በመገለጥ መንፈስ። መጽሐፍ ቅዱስ ባይ ዘ ዌይ መገለጥ ወይ ደግሞ የእውቀት ጥበብ የሚባሉ ነገሮች በእድሜ ብዛት የሚመጡ ነገሮች አይደሉም። ወይ ደግሞ የሆነ ነገር ውስጥ በመግባት የሆነ ነገሮች በመለማመድ የሚገኙ አይደለም። ህይወት ላይ ተጽዕኖ የሚፈጥሩ መገለጦች ማለት ነው። ይኸውላችሁ ኢዮብ መጽሐፍ ላይ ላሳያችሁ። መጽሐፈ ኢዮብ ምዕራፍ 32 ከቁጥር 6 ጀምሮ ያለውን ላንብብላችሁ። እኔ በእድሜ ታናሽ ነኝ፣ እናንተ ግን ሽማግሌዎች ናችሁ። እነዚህ ሶስቱ ጠቢባን ሰዎች ለኢዮብ ሲናገሩ ከነበረ በኋላ ነው ይሄኛው ተነስቶ እየተናገረ ያለው ማለት ነው። ኤሊሁ የሚባለው ሰው እየተናገረ ያለው ነገር ነው። ምን አለ? እኔ በእድሜ ታናሽ ነኝ አለ፣ እናንተ ግን ሽማግሌ ናችሁ። ስለዚህም ሰጋው፣ ዕውቀቴን እገልጥላችሁ ዘንድ ፈራው። እንደዚህም አልኩ፣ ዓመታት በተናገሩ ነበር፣ የዓመታትም ብዛት ጥበብን ባስተማረች ነበር። የሚገርም ነው። ቀጥሎ ያለውን ስሙ። ነገር ግን በሰው ውስጥ መንፈስ አለ፣
ሁሉንም የሚችል የአምላክ እስትንፋስ ማስተዋልን ይሰጣል። በፍጹም በስጋ ማይንድ አትሸወዱ። በስጋ በእድሜ በፊዚካል ነገሮች እንዳትታለሉ። ጥበብን የሚሰጠው የእግዚአብሔር መንፈስ ነው። መንፈስ ነው ጥበብን ሊሰጥ የሚችለው። ማስተዋልን የሚሰጠው መንፈስ ነው። ለዚህ ነው በእድሜ በጣም የገፉ ሰዎች አሉ ቁጭ ብለዋል። ግን አንዳንድ ጊዜ አይታችሁ ከሆነ በጣም ገና ማትገምቷቸው ሰዎች ተጽዕኖ ይፈጥራሉ በዓለም ላይ። ለምን እንደሆነ ታውቃላችሁ? ጉዳዩ የመንፈስ ነው። ጫወታው የመንፈስ ነው። የእድሜ ብዛት አይደለም፣ ወይ ደግሞ የሆነ ልምዶች አይደሉም። የገባንባቸው የህይወት ነገር እነሱ ነገሮች ልምድ ሊሰጡ ይችላሉ። ነገር ግን ትክክለኛው ማስተዋልና ጥበብ ከእግዚአብሔር መንፈስ ነው የሚመነጨው። መንፈስ ነው ያንን የሚሰጠው። አያችሁ እዚህ ጋር እንደተናገረው በእድሜ ያረጁ ጥበብን ቀጥዬ ቁጥር 9 ላንብብላችሁ። በእድሜ ያረጁ ጠቢባን አይደሉም፣ ሽማግሌዎችም ፍርድን አያስተውሉ። ስለዚህ ስሙኝ ብለው ቀጠለ ማለት ነው። የሚገርም ነው። እና በዚህ በ21 የመገለጥ ቪዲዮዎቼ ላይ እጅግ ከእግዚአብሔር መንፈስ የተቀዱ ከእግዚአብሔር ቃል መገለጦችን አወራቸዋለሁ። ጥልቅ መገለጦችን እጅግ ህይወት እመኑኝ፣ መንፈሳዊ ነገራችሁ በኃይል ይለወጣል። መንፈሳዊ ነገራችሁ 360 ዲግሪ ይቀየራል፣ ሙሉ ለሙሉ ይቀየራል። ስለዚህ ይሄንን ቪዲዮ ሼር በማድረግ ይሄንን ቻናል ደግሞ ሰብስክራይብ በማድረግ ቪዲዮን ላይክ እያደረጋችሁ ተጠቃሚ እንድትሆኑ ነግራችኋለሁ። በደንብ ተጠቀሙበት። ጌታ ይባርካችሁ፣ ዘመናችሁ ይባረክ። ቀጣይ የመጀመሪያው ቪዲዮ ይለቀቃል። ከመጀመሪያው ጀምራችሁ 21ዱንም ቪዲዮ በትክክል እንድትከታተሉ ጌታ ይረዳናል ደግሞ አምናለሁ። ሁሉ መልካም ይሆናል። ሌላው ደግሞ ይሄንን ሳካፍላችሁ ይሄንን ነገር ሳወራችሁ ቃሉን ብቻ አይደለም ማወራችሁ፣ የቃሉንም መንፈስ ጭምር ነው የምታገኙት። ከቃሉ መንፈስ ጋር ደግሞ ኮኔክት ታደርጋላችሁ። ስለዚህ ከዚህ ጋር ደግሞ ተባበሩ። ቪዲዮን ላይክ አድርጉ፣ ሼር አድርጉ፣ እንዲሁም ደግሞ ኮሜንት ጻፉልኝ የገባችሁን ነገሮች። በዚህም ነገር አስመልክታችሁ ያላችሁ መነሳሳት መንፈሳዊ ነገራችሁ በተለይ መንፈሳዊ ነገራችሁ በኃይል እንዲለወጥ የምትፈልጉ ሰዎች ማየት የምትፈልጉ በመንፈስ ማየት የምትፈልጉ በመንፈስ መንቀሳቀስ በመንፈስ መመራት በመንፈስ መውጣትና መግባት የምትፈልጉ ሰዎች ይሄንን 21 ቪዲዮ ይሄንን ቻናል በደንብ ተከታተሉ። ያው ጌታ ምስክሬ ነው፣ ህይወታችሁ ይቀየራል። ጌታ ይባርካችሁ፣ ዘመናችሁ ይባረክ። በቀጣይ በመጀመሪያው ቪዲዮ እንገናኛለን። እስከዛ ሰላማችሁ ይብዛልኝ። ተባረኩ። ወዳችኋለሁ።